አላህ ስብሓነሁ ወተዓላ መውዱድ ነው። እሱም ዋዲ ነው፣ ይወዳል። ወደ እሱም የሚመለሱትን ሰዎች አላህ ይወዳቸዋል ማለት ነው። በሁለቱም ይገለጻል። ወዳጅም ነው ተወዳጅም ነው አላህ። ቃሉ ብለዋሉ እነሱ ያ ሹዐይብ አንተ ሹዐይብ ሆይ ማ ነፍቀሁ አይ ማ ነፍሀሙ ከሲራን ብዙን ነገር እኛ አንረዳም። ሚማ ተቁል ከምትናገረው ነገር ሚን ቀውሊክ ከምትለው ነገር ምንም እኮ እየገባን እኮ አይደለም ብለው ያሾፉባቸው ጀመር። እሳቸው መልእክቱን ያስተላልፋሉ፣ ሰዎቹ ደግሞ አልገባንም ይላሉ። በቋንቋ አልግባባ ብለው አይደለም፣ ያው ጥመታቸው ነው በዚህ መልኩ የሚገልጹላቸው። ወኢና ለነራከ ፊና ደዒፈን እኛ አንተን እኮ በእኛ መካከል ደካማ ሰው አድርገን ነው የምናይህ አሏቸው። አንተ ዋሂድ ብቸኛ አንድ ሰው ነህ አንተ ተከታይ የሌለህ። ወቃለ ገይሩ የዕኑነ ደሊለን የተዋረድክ ሰው ነው። እንደው ሌላ ቀርቶ የራስ ወገኖችህ እንኳ ያልተከተሉ ሊአነ አሽረተከ ለይሱ ዐላ ዲኒክ የአንተ ቤተሰቦች እንኳ አልተከተሉ። ስለዚህ ወራዳ ሰው ነህ፣ ደካማ ሰው ነህ፣ አንከተልህም አንቀበልህም አሏቸው። ወለውላ ረህጡከ የአንተ ጎሳዎች ወገኖች ባይኖሩ ኑሮ አሉ እንጂ ለረጀምናከ ቢልሒጃራ በድንጋይ እንቀጠቅጥህ ነበር፣ ቅጥቅጥ አድርገን በድንጋይ እንገለህ ነበር። ወማ አንተ ዐለይና ቢዐዚዝ አንተ በእኛ ላይ የተከበርክ ሰው አይደለህም። ለይሰ ዒንደና ለከ መዐዘ ለአንተ እኛ ጋር ምንም ክብር የለህም። ትንሽ ያሰጋን የወገኖች የጎሳዎች ጉዳይ ነው። አንደኛ በእምነት ወደ እሳቸው አልሄዱም። በእምነት እነሱ ጋር ተመሳሳይ ናቸው፣ የተከበሩ ጎሳዎች ስለሆኑ እነሱ ጋር መቀያየም አልፈለጉም። ቃለ ሹዐይብ ዓለይሂ ሰላም አሉ በዚህ ጊዜ ያ ቀውሚ አረህቲ አዐዙ ዐለይኩም ሚነላህ የኔ ጎሳዎች በእናንተ ላይ የተከበሩ ሆኑ፣ ከአላህ ስብሓነሁ ወተዓላ እነሱ የተከበሩ ሆኑ። አተትሩኩኒ ሊአጅሊ ቀውሚ ወላ ተትሩኩኒ ሊአጅሊላህ ለአላህ ብላችሁ አትተውኝ ማለት የምትተውኝ ለእነሱ ብላችሁ ነው። በጣም ይገርማል። ይሄ ለአላህ ያላቸው ክብር ለፈጣሪ ያላቸው ክብር በጣም የወረደ ሰዎችን ከአላህ የሚያስፈልጡ ማለት ነው። ወተኸዝቱሙሁ ወራአኩም ዚህሪያ ከኋላችሁ የተወረወረ አድርጋችሁ አላህ ስብሓነሁ ወተዓላን ያዛችሁ። ከኋላ አንድ የተወረወረ ነገር ነበዝቱሙሁ ኸልፈኩም ወላ ቱጢዑነሁ ወላ ቱዐዚሙነሁ እሱን የማታከብሩ ትእዛዙን የማትቀበሉ ሰዎች ሆናችሁ። ክብርማ ቢኖራችሁ ለአላህ ለሱ ብለን እንኳን ተውነ ትላላችሁ፣ እንደዚሁም ሪሳላውን ትቀበሉ ነበር። ኢነ ረቢ ቢማ ተዕመሉነ ሙሒጥ የኔ ጌታ እናንተ በምትሰሯቸው ስራዎች ሁሉ አክባቢ የሆነ ጌታ ነው፣ ሁሉን የሚያውቅ ጌታ ነው። ስለዚህ ማምለጥ አትችሉ። አላሁ ያዕለሙ ጀሚዐ አዕማሊኩም ወሰየጅዚኩም ቢሃ የሰራችሁትን ስራ ሁሉ የምትናገሩትን ንግግር ሁሉ የሚያውቅ ጌታ ነው። በዛ መሰረት አላህ ስብሓነሁ ወተዓላ ዋጋችሁን ይሰጣችኋል። ወያ ቀውሚ እዕመሉ ዐላ መካነቲኩም እናንተ ወገኖች ሆይ በሉ ስሩ። ለማ የኢሰ ነቢዩላህ ሹዐይብ ዓለይሂ ሰላም ምን ኢስቲጃበቲሂም ለህ ዳዕዋውን እንግዲህ እንደማይቀበሉ ሲያውቁ ተስፋ ሲቆርጡ ምን አሏቸው? ያ ቀውሚ ወገኖች ሆይ እዕመሉ ዐላ መካነቲኩም ዐላ ጠሪቀቲኩም አንቱም ዐለይሃ አሁን ባላችሁበት መንገድ ላይ በሉ የምትሰሩትን ስሩ ግፉበት አሏቸው። ኢኒ ዓሚል እኔም ሰሪ ነኝ፣ ዐላ ጠሪቀቲ በዚሁ በመንገድ ላይ እኔም እጓዛለሁ፣ ወደ እናንተ አልመስልም በፍጹም። እናንተም ደግሞ ያዋጣል ካላችሁ ሽርኩን ግፉበት። ሰውፈ ተዕለሙነ ወደፊት ሳታውቁ አትቀሩ። ይሄ የማይቀር ነገር ማወቃችሁ። መን የእቲህ ዐዛቡ ዩኽዚህ ዱንያ ላይ የሚያዋርድ የሆነ ቅጣት የሚመጣው ሰው ማን እንደሆነ፣ ወመን ሁወ ካዚብ ውሸታሙ ማን እንደሆነ፣ ሚኒ አው ሚንኩም ከኔ ወይንስ ከእናንተ ውሸታሙ ያለው የሚዋረደው ማን እንደሆነ ወደፊት ታውቃላችሁ። ወርተቂቡ ኢንተዚሩ ወደፊት ተጠባበቁ የሚሆነውን ነገር። ኢኒ መዓኩም ረቂብ እኔም እናንተ ጋር እጠባበቃለሁ፣ መቼም የሚቀር ነገር ስላልሆነ ቅጣቱ እኔም ተጠባባቂ ነኝ አሏቸው። ከዛ በኋላ እንግዲህ ጊዜው ደርሶ የአላህ ስብሓነሁ ወተዓላ ቅጣት ሊመጣ ነው። ወለማ ጃአ አምሩና ትእዛዛችን በመጣ ጊዜ እንዲህ ሰዎች ይጠፉ የሚል ትእዛዝ አላህ ስብሓነሁ ወተዓላ አስተላለፈ። በዛ ጊዜ ነጀይና ሹዐይበን ወለዚነ አመኑ መዐህ
ሹዓይብንና እሱ ጋር ያመኑትን ሰዎች አዳናቸው። ቢረሕመት ሚና ከእኛ በሆነች እዝነት። ወአኸዘት ለዚነ ዘለሙ ሰይሓ እነዚያ ግፈኛ የሆኑትን ሰዎች ጩኸቲቱ ያዘቻቸው የሹዓይብን ህዝቦች ወገኖች። ፈአስበሑ ፊ ዲያሪሂም በሀገራቸው በመንደራቸው አደሩ። ጃቲሚን የተንከፈረሩ ሆነው አደሩ ማለት ነው። ጉልበታቸውን አጥፈው ፊታቸው ምድር ላይ ተደፍተው እንደዛ ሆነው ነው ያነቡት። ሐሚዲነ ላ ሒራከ ቢሂም ምንም እንቅስቃሴ የሌላቸው ዝም ብሎ ጀሰድ ብቻ ጀሰድ የሚላሩ። ጅብሪል መጣና ጮኸባቸው። ጮኸ ተብሎ በዛ በጩኸቱ አጠፋቸው አላህ ሱብሓነሁ ወተዓላ። እዚች ሱራ ላይ ዘከረ ፊ ሃዚሂ ሱራ አነሁ አተትሁም አሰይሃ ጩኸት እንደመጣቻቸው እዚህ ሱረቱ ሁር ላይ ተናግሯል። ወፊ ሱረቲል አዕራፍ ረጅፋ ብሏል፣ የመሬት መንቀጥቀጥ እንዳገኛቸው ተናግሯል። ወፊ ሱረቲ ሹዓራ ዓዛቡ የውሚ ዙላ ብሏል፣ የዳመናው ቀን ቅጣት ብሎ ገልጾታል። ሶስት አይነት ነው የተገለጸው። ህዝቦች ግን አንድ ህዝቦች ናቸው። የሹዓይብ ህዝቦች አንድ ናቸው። አስሐበል አይካም ብሎ ይጠራቸዋል በሌላ ቦታ። ወሁም ኡመቱን ዋሂዳ አንድ ህዝቦች ናቸው፣ ግን የተለያዩ ቅጣቶች ተፈራርቀውባቸዋል። ኢጅተመዐ ዐለይሂም የውመ ዐዛቢሂም ሃዚሂ ኒቀሙ ኩሉሃ በተቀጡበት ዕለት እነዚህ ቅጣቶች ሁሉ ተሰባስበውባቸዋል ማለት ነው። አላህ ግን ሲናገር በተለያዩ ምዕራፎች የተለያየውን ቅጣት ነው የተናገረው። ኢነማ ዙኪረ ፊ ኩሊ ሲያቅን ማ ዩናሲቡ እዛ ቦታ ላይ እንዳመጣጡ ተስማሚ የሆነውን ቅጣት እየጠቀሰ ሂዷል። ቅጣቱ ግን ሶስቱም ቅጣት በእነሱ ላይ ተፈጽሞባቸዋል ማለት ነው። ጩኸትም አለ፣ የመሬት መንቀጥቀጥ አለ፣ ከሰማይ ደግሞ የወረደ ደመና የመሰለ እሳትም አለ። በሶስት ቅጣት አላህ ሱብሓነሁ ወተዓላ አጥፍቷቸዋል። ከአን ለም የግነው ፊሃ በሀገራቸው እንዳልኖሩ ሆኑ። ከአን ለም የዒሹ ፊ ዳሪሂም ቀብለ ዛሊከ ከዚህ ከመጠፋታቸው በፊት እዛ አካባቢ እንዳልኖሩ አደረጋቸው አላህ። አላ ቡዕደን ሊመድየን ለመድየኖች እኮ ከአላህ እዝነት መራቅ ተገባቸው፣ ከአላህ ረሕመት ይራቁ። ከማ በዒደ ሰሙድ ሰሙዶች እንደራቁት ብሎ በሰሙዶች መስሎ አመጣቸው። ለምንድን ነው በሰሙዶች የመሰላቸው ከተባለ ተመሳሳይነት ስላላቸው ነው። ጉርብትናም አላቸው ይባላል ከሰሙዶች ጋርና ወካኑ ጂራነሁም ቀሪበን ሚንሁም ፊዳር በሀገር ይቀራረባሉ። ወሸቢሃን ቢሂም ፊል ኩፍሪ በክህደትም ይመሳሰላሉ። ወቀጥዒ ጡሩቅ መንገድን ይቆርጡ ነበር፣ ሰውን አያሳልፉ ነበር። ሽፍቶችም ነበሩ ማለት ነው። መንገድ ላይ እየጠበቁ ሰዎችን እየደበደቡ ገንዘባቸውን ይቀበላሉ። እንዲህ አይነት ተግባርም ይተገብራሉ። ሰሙዶችም ይሄን ይሰራሉ፣ የሹዓይብ ሰዎችም ይሰራሉ። ብዙ የሚያመሳሰላቸው ነገር አለ። ሌላው ደግሞ ወካኑ አረበን ሚስለው እንደ ሰሙዶች እነዚህኞችም የሹዓይብ ሰዎችም አረቦች ስለነበሩ ነው። ከማ በዒደ ሰሙድ ብሎ በእነሱ የመሰላቸው። وبهذا نكتفي وصلى الله على نبينا محمد وعلى آله وصحبه وسلم.